ተመልካቾቻችን እንደምን ከርማችኋል እንደምን ሰንብታችኋል ሳምንቶቹ እንዴት አለፉ ባሳለፍነው ሳምንት በድሬዳዋ ነበርን ድሬ ላይ ጥሩ ጊዜ አሳልፈናል በውቢቷ ድሬዳዋ ተገኝተን ስለ ድሬዳዋ አብሮነት አንድነት ፍቅር በጣም ብዙ አውርተናል በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ላይ ዘወትር ቅዳሜ ምሽት 1 ሰዓት ላይ ምናደርስላችሁ ድንቅ አገሮች ነን ዛሬም የዳግመ ትንሳኤው ዋዜማ ነው በድጋሚ እንኳን ለዳግመ ትንሳኤ በሰላም አደረሳችሁ አደረሰን የምንገኝበት ባድዋ 00 አካባቢ ላይ ነው ዛሆነን ለእናንተ ጥሩ ጊዜ እናሳልፋለን ለብዙ ጊዜ ተከታታይ ስናወዳድራቸው የቆየ ነው አሁን ላይ ደግሞ 3 ተወዳዳሪዎች ብቻ 3 ግሩፖች የቀሩን የድንቅ ሀገር ተወዳዳሪዎች የመጀመሪያ ዙር አሸናፊ ልናወዳድር ነው ምን ታስባላችሁ ታዲያ ተወዳዳሪዎቻችን በየሀገራቸው በየአካባቢያቸው ምን ተሰማቸው ከቤተሰቦቻቸው ጋር እንዴት ታወጉ ምን ይመስል ነበር ያሳለፉት ጊዜና ምን ይመስል ነበር ራሳቸው ሆስት ነው ራሳቸው አዘጋጀው ነው በየቤቶቻቸው በየአካባቢዎቻቸው ከናኮች ከበደሌ የቃቂ ወርዶትን ከጉራጌ ከጅማ ደግሞ ተኩማዎችን 3 ተወዳዳሪዎች በጣም ለፍተው ወጥተው ወርደው ዛሬን ደርሰዋል በወፍ በረር ቃኝተን ምን ይመስላል ሚለውን አይተን እንመለሳለን ድንቅ ሀገር በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ሁሌ ይቀጥላል አብራችሁን ስለሆናችሁ ባህላችሁን ለማስተዋወቅ ከኛ ጋር ስለሆናችሁ እናመሰግናለን 800 ላይ ዲኤች ብላችሁ የሚሰማችሁን ሐሳብ አስተያየት ጻፉልን የትኛው ቡድን ያሸንፋል የትኛው ተወዳዳሪ ያሸንፋል የእናንተን ግምት ማወቅና ማየት እንፈልጋለን ድንቅ ሀገሮች ነን የትም እንደርሳለን ቃላችንን እንጠብቃለን ሀገራችንን እናስተዋውቃለን ኢትዮጵያዊነታችንን እናስከብራለን ታዲያ ዛሬ የምንጀምረው ከበደሌ ነው በደኤሌ ከሚለው በኦሮሞኛ በደኤሌ ማለት ትንሽ ምጣድ ማለት ነው ስያሜዋ ትንሽ ምጣድ ከሚለው የተሰየመችው ድንቅ ሀገሮች ነን አመሰግናለሁ ወደ መጀመሪያው ወደ በደሌ ልውሰዳችሁ ወዳችኋለሁ እንዴ በደሌ ሰላም እንዴት ናችሁ ውድ የድንቅ ሀገር ቤተሰቦች በሀገር ውስጥም ሆነ በውጭ ሀገር ናችሁ የምትከታተሉ አሁን የምንገኘው የሰላም አምባሳደር ሆነችው ቡኖ በደሌ ዞን እንገኛለን ኖ የድንቅ ሀገር ውድድር የፋይናል ፕሮግራም ላይ እንገኛለን እኔ ጠቢብ እባላለሁ የድንቅ ሀገር ተወዳዳሪ ነኝ የግሩፓችን ስም ደግሞ ኬናኮ ይባላል እነሆ ለተከታታይ ከ5 ዙር በላይ በማሸነፍ ለፍጻሜ ደርሰናል አሁን ቀጣዩ ጉዟችን ወደ ፋይናል ነውና አሁን የቡድን አጋሬ ስለ ጉዟችን ልንማከር እየጠበቀችኝ ስለሆነ እሷ ጋር ሄደን ስለ ውድድራችን የምንማከረው ነገር አለ ተከተሉ Ilubabor fardi bora jesan fachuma kora Ilubabor fardi bora ajesan fachuma Yeya balashe e balashitiko ato balashe da esake ufatu e gurbalenge e alengichako ato alenge da esake tufatu dacha sani dacha ke dubatu robo jade maro bere bokangara milo duritoni sirvai amma konko kabe konko miti jeje kabe rase darga gombi anae kerombi yakenya duritoni sirvai amma konko kabe konko miti jeje kabe rase አለሽ አላህ እንዴት ነህ አለሁልሽ እንግዲህ ተመልካቾቻችን የቡድን አጋሬን አግኝቻታለሁ ያው እንግዲህ ቀደም እንዳወራ ነው የፋይናል ዝግጅት ላይ ያለነው አሁን በሚስጥር መማከር ያለብን ቦታ አለ ለሱም ይሁን የተሻለ ቦታ ብለን ስናስብ ደግሞ በደሌ ውስጥ አምራችሁ ውስጥ ሲመጣ እንዲ አረንጓዴ የሆነ ለምለም የሆነ አየር ያላት ሀገር ነችና ከጀርባ የምትመለከቱት ከዚህ ቀደም ለውሃና ለመብራት አገልግሎት ሲሰጥ የነበረ አሁን ደግሞ የበደሌ ቢራ አገልግሎት እየሰጠ ያለ ግድብ ነው
የሚገርም ተፈጥሮ አለና አይደለም ድል ብዙ ነገር ይሰራል እዚህ ቦታ ላይና ብዙ ታሪክ ከዚህ ቦታ ልንሰራ ተዘጋጅተናል። እንግዲህ ሲፉ አሁን አባገዳዎችና ደስቄዎች እየጠበቁ ነው። ልንመረቅ ነው። ተመርቀን በድል በማሸነፍ ሞራል ልንሄድ ነውና ምን ታስቢያለሽ? ገና ለገና እኔ ሳስበው በቃ የሆነ አቅም እንዳለን እናውቃለንና በእርግጠኝነት የኔ ውድድር እናሸንፈዋለን። ጀስት ግን ካሁኑ ለዝግጅቱ ያለው ጉጉት በጣም ደስ ይላልና እስቲ እንግዲህ ፈጣሪ ያውቃል። ፈጣሪ ያለ ከኛ ጋር እናሸንፋለንም ደግሞ ምንም ጥያቄ የለው። እስካሁንም እያሸነፍን ነው የመጣ ነው። አዎ ደግሞ የበደሌ ልጆች ነን። የፍሪሳ እናሳ የጀግናው የፍሪሳ በወጋ ሀገር ልጆች ስለሆንን ማሸነፍ ብርቃችን አይደለም። በደንብ እናሸንፋለን። በጣም በድጋሚ ስሜን ለማስተዋወቅ ጠቢቡ ሰለሞን እባላለሁ። ያው ወክዬ የምወዳደረው ቡኖ በደሌን ሲሆን የቡድናችን ስም ኬናኮ ይባላል። ብዙ ውድድሮችን አሳልፈን ለፍጻሜ ደርሰናል። በዚህ ፍጻሜም የተሻለ ነገር እንደምናስመዘግብ ተስፋ እናደርጋለን ከፈጣሪ ጋር። እናመሰግናለን። እሺ ስሜ ሲፈን ተካልኝ እባላለሁ። ቡኖ በደሌ በበደሌ ከተማ ነው የምንገኘው። አሁን እንግዲህ ዝግጅት ላይ ነው ያለነው። የግሩፓችን ስምም ኬናኮ ነው። እኔ በግሌ በጣም ብዙ ዝግጅቶችን አድርጌያለሁ። ከቡድኔ አጋር ጋርም በጣም ብዙ ዝግጅቶችን ስናደርግ ቆይተናል። እንሄዳለን፣ እናሸንፋለን። በድል ደግሞ ወደ ሀገራችን እንመለሳለን። ምንም ጥርጥር የለውም። ፈርታል እንዴ አንተ? ትንሽ ምን ማለት ነው መፍራት? በደሌ ልጅ እኮ ነኝ። መፍራት የሚባል ነገር አልፈጠረብንም። አባት ዝም አልክ እኮ በመሀል ነው ያው አለ አይደል? ሰማይ ገዛ ግን ትንሽ በጣም ግን እናሸንፋለን። እናሸንፋለን። በደንብ እናሸንፋለን። ምንም ጥርጥር የለውም። ኒሞና ኒንጂበና እንግዲህ ተመልካቾቻችን አሁን የምንገኘው በቡኖ በደሌ ዞን በደሌ ከተማ ሲሆን የድንቅ ሀገር ወይም ደግሞ የኬናኮ ግሩፕ ተወዳዳሪዎች የሽኝት ፕሮግራም ላይ እንገኛለን። እንግዲህ ከኋላ እንደምትመለከቱት አባ ገዳዎች፣ አደ ሲንቄዎች፣ ዘመድ አዝማድና የተለያዩ የመንግስት አካላት እኛም መርቆ ለመሸኘት ዝግጅት ላይ ይገኛሉ። እነሆ ከ5 ያላነሱ ውድድሮችን ተወዳድረን በማሸነፍ የሀገራችንን ስም አስጠርተን ለፋይናል ደርሰናል። ዛሬም በአባ ገዳዎች፣ በእናቶች፣ በአባቶች እንዲሁም በተለያዩ ወዳጅ ዘመዶች ተመርቀን ወደ ፋይናል ልንሄድ ነው። እናም ከዚህ በመቀጠል እኛን ሊመርቁ የመጡ አባቶች፣ እናቶች ስላሉ ወደ ምርቃት እናልፋለን። ዋኑ ከበጅደኔ ጡፍተኒ ጉዳ ገለቶማ። እኛም የእናት አባቶቻችንን ምርቃት ተቀብለን እንደምናኮራቸው በሙሉ እምነት ቃል እንገባለን። የዋጭ ዋቀ ገራጃ ለላ ገራጭ ጉራጭ ገራጭ አቢሊሞ ገራነኒ ዋግኒ ነጋራን ቡሽተ ነጋራን ነውሽ ብየ ኬኛ ብየ ነጋታዝ ወልት ቀበሞ ኬኛ ወልት ቀባኑ ታዝ አሜን ኤበ ፉዳ ኤብ ስኒ ፈተው አባር ስኒ አንካኩ ነሚ ነሚን ጫላ ነሚ ነሚን ቅጣዳ ጭራቻ በያታ ዋቀዮ ኑፈ ጉድስ አማነራ አረደቡ አማን ጆሌ ከነላለ ራጨቡ ገዳን ቁፋ ገብና ሆራ ቡላ ለፍት ረክተኑ ስኒ ያተው idime dheeradhaa fayyaa rabbi isin haa kennu jaalala isin haa kennu bunnoo keessaa baatanii addunyaatti akka bunnoo moorii beeksiftan rabbi sana taasisu jaalala muka abbaadhaa argadhaa xinnaan sina jaallatu guddaan sina jaallatu bunnoo maqaa isaa kaaftanii ammas fiixaan rabbi isin haa baasu addunyaa irratti mul'adhaa guddadhaa warri haftan immoo booddeen hanqa qabadhaa iddoo tokko taa jaalala rabbi isin haa kennu tokkummaa rabbi isin haa kennu hirree rabbi isin haa kennu akka shittoo urgaa horaa bulaa umurii dheeradhaa lafa yaaddangaa mootummaan sina jaallatu hundumtuu sina jaallatu guddadhaa mul'adhaa biyya keenya immoo akkuma barattanii jettanii guddadhaa ofiis biyya keenya nuu guddisaa umurii dheeraa sinii haa kennu waaqayyo immoo itti siniif haa dabalu kana kan dhalate kana sinii haa guddisu
ijoolleen kun aadaa keenya mul'isuudhaaf kunoo carraaqqii guddaa taasisanii marsaa shanaffaa mo'atanii amma immoo ol ba'anii aadaa keenya naannoon keenya maal akka fakkaatu mul'isuudhaaf deemaa jiru. waaqayyo sina milkeessu milkaa mirgaan deebiyaa ድንቅ አገር ውብ አገር እግዚአብሔር እናንተን በድል ያሸጋግራችሁ አመሰግናለሁ Egaa abbootiin gadaa fi haadholiin siinqee eebba guddaa nu eebbisanii kaanii eebba isaaniitti baay'ee gammannee jirra. guddaa galatooma umuriin dheeradhaa isiniin jenna። እንግዲህ ተመልካቾቻችን በዚህ መልኩ የአባቶቻችንን ምርቃት ተቀብለናል። አሁን ደግሞ እኛን ለመሸኘት በማዕከላችን የተገኘ ከመንግስት ቢሮ ተወካይ አንድ ወንድማችን ስላለ መድረኩን ለሱ እኔ ብራኑ ቤኛ ይባላል። ያው የበደሌ ከተማ መንግስትን ወክዬ የድንቅ ሀገር ፕሮግራም ተወዳዳሪዎቻችንን ለመሸኘት እዚህ ተገኝቻለሁ። ያው እንደሚታወቀው ድንቅ ሀገር ሀገራችን ድንቅ እንደሆነች ከሚያሳውቁ ስራዎች አንዱ ስለሆነ እንደ ከተማችንም እነዚህ ተወዳዳሪዎች ለፋይናል ደርሰው ዛሬ መጨረሻ ዙር ውድድር የሄዱ ስለሆነ እነሱን ለመሸኘት በመሃላቸው ተገኝቻለሁ። እንዲሁም አባገዳዎች፣ አለሲንቄዎች፣ የተለያዩ አካላቶች ባሉበት ይሄንን ፕሮግራም ለማስተላለፍ በመገኘቴ ደስተኛ ነኝ። እንደሚታወቀው እንግዲህ በደሌ የቡኖ በደሌ ዋና ከተማ ነች። በደሌ ከመዲናችን አዲስ አበባ 483 ኪሎ ሜትር ብቻ ርቃ የምትገኝ አማካይ ነች። ከነቀምት 96 ኪሎ ሜትር፣ ከጅማ 145 ኪሎ ሜትር፣ ከመቱ 120 ኪሎ ሜትር ርቃ ጋምቤላን የምታገናኝ ወለጋን የምታገናኝ ጂማን የምታገናኝ ሴንተር እና ውብ የሆነች ከተማ ነች። ድንቅ አገር ከሚባሉ ከተማዎች አንዷ የሆነች ከተማ ነች። እናንተም ድንቅ አገሮች ይሄንን አውቃችሁ በከተማችን መታችሁ ይሄንን ፕሮግራም ቀረጻ ስላደረጋችሁ እናመሰግናለን። ወንድሜና እህቴ ቡኖን ወክለው ይሄንን ውድድር ስማችንን እያስጠሩ ነው። የመጨረሻ ዙር ውድድራቸውም በስኬት እንደሚያጠናቅቁ እርግጠኛ ነኝ። እንደዚሁም እንደ ከተማ አስተዳደር መልካም ምኞታችንን እንገልጽላቸዋለን። በሚያስፈልጋቸው ነገርም ከጎናቸው ለመቆም ቃል እንገባለን። አመሰግናለሁ። እንዴት ነው? ደስ አላለሽ? በጣም ደስ ብሎኛል። በተለይ ደግሞ የአባቶቻችንና የእናቶቻችንን ምርቃ ከሰማን በኋላ በጣም ደስ የሚል ኃይል ይሰጣል። በጣም ደስ ብሎኛል። አንተስ? አዎ፣ የሚገርም መንፈስ አለው። የሆነ ደስ የሚል ወኔን ይሰጣል። በጣም ግልጽ ነው። እስካሁን እያሸነፍን ነው እዚህ ድረስ ነው። አሁንም እንደምናሸንፍ እስኪ አሁን ደግሞ ለምን ከቤተሰብና ከወዳጅ ጓደኞቻችን የተወሰነ ሀሳብ ተቀብለን እንመለስ። አሪፍ ነው። ተከታተሉ። ዶራኒ ራምቡሬ ባይ ስቤ ማቱ ኑሩምባይ በየ ስሜ በቃብል ተሾመ ይባላል። የጠቢቡ ሰለሞን የድንቅ ሀገር ተወዳዳሪ ቤተሰብ ነኝ። ድንቅ ሀገር ይሄን ፕሮግራም በመጀመሩ በጣም ላመሰግናቸው እወዳለሁ። ምክንያቱም ሀገራችን ድንቅ ናት። ይሄን ድንቅ ሀገር ደግሞ እንዲህ ከዚህ የበለጠ ብዙ ታሪኮችን መስራት የሚችል ፕሮግራም ነው። ማደግ አለበት። እንዲያድግ ምኞቴ ነው። ሁለተኛ ደግሞ ወንድሜ ጠቢቡ ሰለሞን ይሄን ፕሮግራም በዚህ ውድድር ላይ በመሳተፉ በጣም እድለኛም ነኝ እላለሁ። በዛ ላይ ደግሞ ብዙ ቻሌንጆችን አልፎ ነው እዚህ ደረሰው። ብዙ ውድድሮችን አልፏል። እነዛን ሁሉ አልፎ እዚህ መድረስ ማለት በጣም የሱን ጥንካሬ ነው የሚያሳየውና ቀጣይም አሁን ኦሬዲ እግዚአብሔር ይመስገን 3 ውስጥ ገብቷል። አንደኛ ወጥቶ እንደሚያኮራን በአገራችንን ቡኖ በደሌንም እኛንም ስም እንደሚያስጠራ በጣም እርግጠኛ ነኝ። ተስፋ ላይ እግዚአብሔር ጋር አመሰግናለሁ። ስሜ ያሲን ናስር አብዱ እባላለሁ። የሲፈን ተካልኝ ዘመድ ነኝ። ስለ ሀገራችን ማስታወቅ ላይ የድንቅ ሀገር አንደኛ የቲቪ ሾው ነው። ሁለተኛ ነገር ደግሞ ሲፈን ተካልኝ አብሮ አደጌም ናት። እንደ ቤተሰብ ነንም። ለዚህ ነው ቤተሰብ ያልኩት።
አብረን አንድ ባንድ ሰራን የነበረው አብሮ ብዙ ቻሌንጅ አሳልፈናል። ይሄን ነገር ደግሞ እዚህ ጋር ደርሳ በማየቴ በጣም ደስተኛ ነኝ። ከዚህ በላይም ጠብቃታለሁ። ምርጡ 3 ብቻም ሳይሆን እንደ ዓለምም ተወዳድራ ማሸነፍ የምትችል ሴት ናትም። ብዙ ጊዜ ማይቻታለሁ። መልካም ምኞቴም ነው ይሄን አሳክተን እንደምመጣ ቡኖ ቤደሌም እንደምታስተዋውቅ አመስግናለሁ። ውድ ተመልካቾቻችን እንደምን ሰነበታችሁ? እንደምን ቆያችሁ? ድንቅ ሀገር በድንቅ ሁኔታ ለእናንተ ማስተላለፍ ጀምረናል። ታዲያ ዛሬ የምገኝበት በደሌ መሀል ከተማው ላይ ጀግናው ፊት አውራሪው ፍሪሳ አባወጋ የሳቸው ሐውልት ስር ነው። በኦሮሞ ባህልና ታሪክ ውስጥ ለበደሌ ሕዝብ ለዚህ አካባቢ ማህበረሰብ በአጠቃላይ ለኦሮሞ የታገሉ ትልቅ ጀግና ናቸው። ስማቸው ሰፍቶ እንኳን ብዙ መጻፍ ባይኖርም ሊታወሱ የሚገባ እንደ አንድ ጀግና ኦሮሞ እንደ አንድ ጀግና የበደሌ ማህበረሰብ ትልቅ ጀግና ሊታወሱና ስለሳቸው ብዙ ሊባልላቸው የሚገባ ሰው ቢኖሩ ጀግናው ፍሪሳ አባወጋ ናቸው። ስለሳቸው ብዙ ማለት ይቻላል። ተመልሼ መጥቼ እነግራቸዋለሁ። ስለ በደሌም እናወራለን። የምታዩት ከተማ የተቆረቆረች በ1910 ዓመተ ምህረት ላይ እንዴት ተቆረጠ? አንዲት እናት ይመሽባትና እናቶቻው ጉድ ሲሉ ይመሽባቸዋል። ብዙ ነገሮች ኃላፊነት ስላለባቸው ያመሻሹ ላይ ባለቤቷን ወጥቼ ገበያ ደርሼ ልምጣ ትለዋለች። እንዴ በዚህ ሰዓት እንዴት ትሄጃለሽ? መሽቷል እኮ ስትለው ግድ የለህም ትንሽዬ ስባሪ ምጣድ እንኳን አላጣም። እንደገና የሰፈሩ ሰው ዳግመኛ ይጠይቋታል። ምን ታረጋለሽ አንቺ ሴት? ወዴት ነው የምትሄጁ? መሽቷል ይቅርብሽ ሲሏት ግዴላችሁ ስባሪ ምጣድ ወይ ትንሽ ምጣድ እንኳን አላጣም ትላለች። በዛው ወጣ ዛሬ የምታዩት ከተማ ትንሽ ምጣድ ማለት ወይ በደሌ ማለት ነው። ያኔ በ1910 ተቆረቆረች፣ በደሌ ተባለች። በ1940 ዓመተ ምህረት ደግሞ ማዘጋጃ ቤትነት አገኘች። ዛሬ ተውባ ተሽቆጥቁጣ አምራ በሰው ልጆች ፍቅር ተውባ አሁን ላይ በ9 ወረዳዎችና በአንድ ከተማ አስተዳደር ውበት ተሰጥቷት የምናያት በደሌ እቺ ነች። በደሌ ማለት ቀጥተኛው ትርጓሜው ትንሽዬ ምጣድ ማለት ነው። በደ ማለት ትንሽ፣ ኤሌ ደግሞ ምጣድ ማለት ነው። እወዳቸዋለሁ። ስለ በደሌዎች ተብሎ ማያልቅ ብዙ ታሪክ አለን። በደሌዎች ነና፣ ተከተሉኝ ኑ ላሳያችሁ። እስኮዲ ስርቢ ኩሌ ያደመቆ ሆርቴ ወረዳ ለሜ አሳሲዲ ሰስኮሜ ያደመቆ አርጋ ፈንሲ ቤለሜ ኤምኑሌ ዋኑን አርጉ ያኮርማኮ ሚላኪቹም ሙረኒ ዋምባኔ በርገታኔ ያኮርማኮ ገሜ ሰንተካለኒ ሰፌፈቱ ኩለሺ ሶኔ ሙዲን ሰበታ ሶኔ ሙዲን ሰበታ ስርቢቱ ስርበሺ ኦኔ ማነዲተታ ኦኔ ማነዲተታ ወረዋቹ ትስርቡ ያኮርማኮዬ አሊ አርካና ሲሱ ስርቢቱ ሲላይ ኮያ ለተኮዬ ዳበራናቴ ሲሱ ቦሪ ቦራ ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። አካባቢያችንን፣ ማህበረሰባችንን፣ ባህላችንን፣ ታሪካችንን በአግባቡ እናስተዋውቃለን። የምንገኘው ከ21 ዞኖች ውስጥ አንዱ የሆነው በደሌ ዞን ላይ ዳበና ወንዝ ላይ እንገኛለን። ዳበና ወንዝ ከዚህ በፊት የበደሌ ከተማ ማህበረሰቡ ለውሃ ይጠቀመዋል። የከተማው የመጠጥ ውሃ ነበረ። ኤሌክትሪክም ከዚህ ነበር ግድብ ተሰርቶ የሚጠቀሙት። ዛሬ ላይ ግን ፋብሪካው አንድ የበደሌ ቢራ ፋብሪካ
በጣም ትልቁ እንደ ሀገር የሚታወቀው ይጠቀመዋል፣ ማህበረሰቡም ይጠቀሙታል። ታዲያ ቱሪዝምን ከማሳደግ አኳያ ስለ በደሌ እዚህ ወንዝ ጋር ተገኝተን አንድ አምና ላይ 2017 ሚስ የነበረችን ልጅ እንጠይቃታለን። እንዴት ነሽ? አለው እንዴት ደህና ነሽ? እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እንደው ስለ በደሌ ቱሪዝም ሁኔታ አሁን እናንተ ያስተዋወቃችሁ ማህበራዊ ሚዲያ የምትጠቀሙበትን መንገድ ሳይቀር የተወሰነ እስቲ ያውሉ። እሺ ቡኖ በደሌ ዞን በጣም ብዙ የቱሪዝም ስፍራዎች አሏት እና ደግሞ ከዚያኛው ውስጥ ደግሞ አንዱ ይሄኛው ነው፣ ዳበና ማለት ነው። ብዙ አሉ። ዳንጋዋጅ አለ፣ ገቺ የሚገኝ ፍንጫዋ ቦካ አለ፣ ዴጋ የሚገኝ እና ብዙ ተፈጥሮ አሏት ማለት ነው። ስለ በደሌ ዞንን ወደፊት እንደው ለማልማት ለመስራት ለሚመጡ ኢንቨስተሮቻችን የምትዩ ነገር እንደሞዴ ኢንቨስተሮቻችን ቢመጡ በደስታ እንቀበላቸዋለን። ኑ በደሌን አብረን እናልማት ስላለው አመሰግናለሁ። የበደሌን ቱሪዝም ለማሳደግ አኳያ መንግስት የሆነች ነገር ቢያደርግ ብለሽ የምትዩ ነገር ምን አለ? ቢያደርግ የምለው ነገር እንዲህ አይነት ቦታዎች አሏ። እዛ ላይ ሪዞርት ነገሮች ቢሰሩ ለከተማ እድገት በጣም ትልቅ ሚና አለው። ይሄንን ነው የምለው። አመሰግናለሁ። ውድ ተመልካቾቻችን ማህበረሰባችን፣ ባህላችን፣ ታሪካችን በሀብታችን የተሽቆጠቆጠ ነው። የምታዩት ዛፍ የምታዩት ከዛፉ ስር እንኳን ያለን ቡና ነው። በደሌ በቡናውም ይታወቃል። በደሌ የሌለ ነገር የለም ማለት እችላለሁ። ይሄኛው የምታዩት ዳበና ወንዝ ከዚህ ተነስቶ ወለጋና በደሌ መካከል ላይ ያለው ትልቁ ወንዝን ዴዴሳን ይቀላቀላል። ተቀላቅሎ ደግሞ የት የሚገባ ይመስላችኋል? አባይ ገባር ነው። ይሄ ቀጥታ አባይ ድረስ የሚሄድ ነው። ታዲያ ስለዚህ ታሪካዊ ከተማ፣ ስለዚህ ታሪካዊ ሀገር፣ ስለዚህ ታሪካዊ በደሌ አብረን ልንሰራ፣ አብረን ልናለማ፣ አብረን ልንሄድ ጥሩ ነገር ልናደርግ ይገባል እላለሁ። እወዳችኋለሁ፣ እንወዳችኋለን። ዮ ቡኖ ዱፍተን ጠዳራ ሙጭጫተኒ ደመኬ ሰቡተኒ ቡነ ቀበተኒ ኦልካት እናንተ ብቻ ግድ የላችሁም ኑልን እንጂ ምንም ታገኛላችሁ። እኔ እሷ ያለችሁም ብቻ አይደለም፣ ቡናም ማርም ቅቤም ብቻ አይደለም፣ የሰው ፍቅርም አለ። በደሌዎች ሰው ወዳዶች ናቸው። ስለ እውነት በጣም አቃታለሁ፣ ሁሉንም ዞሬበታለሁ ወረዳዎችን ሳይቀርና እኔ በጣም ሰው ወዳዶቹ ጋር እንውላለሁ። እወዳችኋለሁ። ጃለተምቶታ ሲንጃለና ሲንከበጅና ወልፋል ሴትሪያዬ ሴትሪያዬ ሴትሪያ 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 ሴትሪያዬ ሴትሪያዬ ሴትሪያ 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 ቾራኖኖ ቡኖ ባዬ ኢሉባ ቦሪዮ ቤንቴ ቤዬ ቤዬ ዶራኒ ራምቡሬ ባዬ ሲቤ ማቱ ኑሩም ባዬ። ውድ ተመልካቾቻችን እንደምን ሰነበታችሁ? ሳምንቱ እንዴት አለፈ? ዛሬ ደግሞ ያለነው በደሌ ነው። በደሌዎችን በተደጋጋሚ ለእናንተ አድርሰናል። በደሌ ምን ትመስላለች? በደሌ ምን ባህል አላት? እኛ እንኳን ብዙ ጊዜ ለማስተዋወቅ ብንሞክርም አሁንም የበደሌ ባህል፣ የበደሌ ቱባ ባህል፣ የበደሌ ያላት ተፈጥሮ፣ የበደሌ ያላት ከጥንት ጀምሮ የመጣ ታሪኳ እኛ እንኳን ብናስተዋውቅ አይደለም የልጅ ልጆቻችን አስተዋውቀውት የሚያልቅ አይደለም። በደሌን እንደ ኦሮሚያ ካሉት ዞኖች ውስጥ አንዷ ዞን የሆነችው የኦሮሞን ባህል ታሪክ ጠብቃ የምትኖር በማህበረሰብ ውስጥ የተለያዩ ብሔረሰቦች ያሉባት ዞናችንን ለእናንተ እያስተዋወቅን ቆይተናል። ምንም እንኳን እናንተ ከሰሜን፣ ከደቡብ፣ ከምዕራብ፣ ከምስራቅ መምጣት እንኳን ባትችሉ ግድ የለም ድንቅ ሀገር በሚችለው በበደሌ ልጆች እያደረግን በበደሌ አመራሮች እያዋዛን በበደሌ ትልልቅ አባገዳዎች በእነሱ ምርቃት እየታጀብን ቆንጆ ጊዜን ለእናንተ ስናደርስ ቆይተናል። የጀግናው የፊት አውራሪው የፍሪሳ አባዋጋ ሀገር ጀግኖች የሚፈልቁባት እኔ ብቻ ብዬው ሳይሆን ብዙ ጀግኖች የሚፈልቁባት ብዙ ጀግኖች ያሏት በደሌን ዛሬ መዛ ሆነን ለእናንተ እያደረሰ ታዲያ አሁን አባቶቻችን ባህላችን ነውና እንደ ኦሮሞማ አባት መርቆ ፕሮግራማችንን እንጀምራለን። ትልቁ የኛ ፍላጎት አገራችንን እንዲመርቁልን። ዛሬ ኢትዮጵያ ያለችበት ነገር ግንባር ቀደሙን የሚወስደው የኦሮሞ ማህበረሰብ ታግሎ በብዙ ትግል ላይ የተሳተፈው የኦሮሞ ማህበረሰብ በምርቃቱም በጀግንነቱም የሚታወቀው ማህበረሰባችንን ከበደሌዎች አባቶች አንደበት ምርቃታቸውን ትንሽ ያሽጎደጉዱልናል። እወዳችኋለሁ። ወደ እነሱ ልውሰዳችሁ። ዱራን ዱርሴ ዋቀዮን ገለቴፈዳ ዋቀዮ ሰዶ ከና ሲንፊዴን ገለቴፈዳ
lammeerratti biyya gootaa biyya firrisaa abbaa waggaa godina Buunoo Beddellee TV kana kaameraa kana fidanii nu daawwachuudhaa fi Waaqayyoof galanna ta'u jedhee Waaqayyoo galata galcha. Waaqayyoos na eebbisu. Biyya gootaa biyya ambaasaaderii nageenyaa kana dhuftanii biyya aannaniif damma yaasu kana ilaaluun keessan baay'ee guddaan galateeffadha. Biyya nagaa, biyya ambaasaaderii nageenyaa, biyya dhaloonni keessatti fudhatu, biyya warqii, biyya aannaniif damma yaaftu kana dhuftanii daawwachuu keessanii fi Waaqayyoof galanna ta'u jedha. Waaqayyoos na guddisu. Biyya keenya immoo biyya nagaa taasisu. Biyya walii galtee qabdu nuuf taasisu. Biyya dhalataan keessatti guddatu nuuf taasisu. Ambaasaaderii kana, ambaasaaderii nageenyaa kana Waaqayyo nuuf taasisu. Mootummaa keenya, mootummaa nagaa, mootummaa badhaadhinaa kana immoo Waaqayyo nuuf dhaabu. Hamaan ittiin boru immoo Waaqayyo nurraa deebisu. Biyya Itoophiyaatiin, biyya Oromiyaatiin kan mormu Waaqayyo nurraa deebisu. Biyyi keenya biyya nagaa taatu, biyya dhaloonni keessatti guddatu taatu, biyya dhaloonni keessatti qaramtee baatu taatu, biyya aadaa keenya, biyya safuu keenya guddisu, biyya dhaloonni keessatti guddatu, biyya barannaan keessatti inni barate keessatti guddatu, inni nagade keessatti guddatu, qonnaan kan itti milkaa'u nuuf ta'u. Barri kun bara araaraa nuuf ta'u. Bara Waaqayyo nutti araaramu nuuf ta'u. Bara Waaqayyo dhalootatti araaramu nuuf ta'u. Bara mootummaa keenya Waaqayyo nuuf guddisu. Biyya keenya biyya Itoophiyaa Waaqayyo nuuf guddisu. Itoophiyaa Waaqayyo nuuf alaalamsiisu. Biyya keenya haddunnaa Itoophiyaa huccii keessoo bakkee Waaqayyo nuuf eebbisu. Biyya Itoophiyaa kana Waaqayyo nuuf eebbisu. Araara nuuf buusu. Waaqayyo araara nuuf buusu. Dhaloota keenyaaf araara ta'u. Dhaloota keenyatti gufuu kan ta'u Waaqayyo nurraa deebisu. Gadaan quufa gabbinaa horaa bula. Egaa biyya keenya muummee ministeera keenya Dr. Abiyyi Ahmediif paartii badhaadhinaatiin misoomni jalqabamee jiru Waaqayyo fixaan nama baasu. Amiin. Nageenyi jalqabamee gamaa jiru Waaqayyo fixaan nama baasu. Amiin. Itoophiyaan Afrikaa dabartee addunyaa irratti beekamtii qabdi Waaqayyo fixaan nama baasu. Amiin. Muummee ministeera keenyaatiif hooggantoota mootummaa jijjiiramaatiif paartii badhaadhinaa ta'anii biyyattii kanaa socho'aa jiran Waaqayyo bukkee jalaa nuuf dhaabatu. Amiin. Uummatni keenya dhaga'ee mootummaan uummata dhaga'ee biyya waliin guddatu Rabbi nu haa taasisu. Amiin. Hamaa Rabbi nurraa haa danda'u. Amiin. Biyyi keenya Buunoo Beddellee biyya gootaa firrisaa abbaa waggaa atinaaf saggadiin deebise naftanyaa simbaadhodhee atinaaf naftanyaa deebise kanyaan meexxii sheengoo dhaalaanii lakkisiin hin bulu jechuudhaan meexxii baasimaa hin deebisanii. Maal jedhani goonni Buunoo dhiira duwwaa miti dubartii seenaa qabu. Muka moonyeetiin naanii hojjetaniif innaan Beddellee ciifti fakkaatee biyya baashiitti fakkaatee jedhan dhaalaaniin adda. Biyya seenaa qabdu biyya gootaa ta'uun dubartoonni keenya yaadatamne irra yaadachuun barbaada. Maal jennaan akkuma mootummaan keenya yeroo ammaa dubartoota keenya olaantummaa kennee fi aangoo kennee socho'anii mirga dhaabbataa jiran kaleessa immoo Buunoo gidduutti waa guddaa hojjetan kana ibsuu barbaadetan. Kun maal jechuudhaaf dhaalaaniin biyya kana bituu dhuftee ala jettu dubartiin Buunoo muka moonyeetiin dhodhoosaniif innaan ciiftee Beddellee ciiftiin fakkaatee biyya baashiitti fakkaatee jedhan. Seenaa dubartii keenya mul'isuun barbaadar. Itti aansuudhaan har'a ijoolleen keenya sila eebbifnee gadhiifne kun Buunoodhaaf karaa bananii waan ta'eedhaaf karaa nama daballee wanta eebbisu itti nuuf hafuuf karaan kun. Biyyi keenya biyya guddinaa nuuf taatu. Amiin. Hamaan nu haa dadhabu. Amiin. Mee Waaqayyo biyya Itoophiyaa biyya kanaadhaan guddattee turte Qadamaa Haayile Sillaaseen Itoophiyaadhaan bara 1945 gisee biyyattii dhufanu biyya koo biyya Waaqa jaallattuuf nama jaallattu taatuu keen barbaada kan jedhanu seenaa tokko dabarsanii turan. Biyya tsalootiidhaan jirtu waan taateedhaaf kadhaa keenya Waaqayyo nuuf argamu. Amiin. Jaalala Rabbi nuuf kennu. Amiin. Buunoon tokkummaadhaan jiraata. Buunoon wal qooduu hin beeku. Buunoon biyya misoomaa biyya gootaa waan ta'eef tokkummaan keenya amma fiixaan nuuf habahu. Amiin. Fuulduratti immoo filannoo adeemaa jiru kana karaa nagaadhaan jaalalaan Waaqayyo galmaan nuuf gahu. Amiin. Otuun cabiin otuun badin biyya nagaadhaan filattee mootummaa ishee waggaa 5 keessatti jiraattu Rabbi nu haa taasisu. Amiin. Adiin illee nuuf laaftu. Amiin. Tiraampi illee nuuf laafu. Amiin. Tiraampi Rabbi nuuf laafisu. Amiin. Tiraampi Afrikaa jibbaa jira gara keetti fuula nuuf deebi'u. Amiin. Jaalabbi nuuf kennu. Amiin. Horaa bula. Amiin. Duraan dursee qophii kana dhiyeessitanii kan jirtan guddaa galatoomaa jedha akkasumas immoo kiiloomeetirii 483
deemtanii dhuftanii nu gidduutti argamtanii seenaa Bunnoo Beddellee nu ookii nu mul'isuudhaaf argamuu keessaniif guddaa galatoomaa jechaa waa'ee seenaa Itoophiyaa keenyaa kaasuu barbaanne immoo Itoophiyaan durumaa beekamtuudha akka addunyaattis ta'e akka Afrikaattis yoo taate biyyattiin hundumaanuu beekamtuudhaa fi jagninatiinsi beekamee jira. Sunis biyya Xaaliyaanii yeroo Xaaliyaanii keessattis Laabeeriyaanii fi Itoophiyaan illee ishii hangafaa fi akka addunyaattu Xaaliyaaniyyuu gugubsiftee baatteetti. Inni kun iyyuu sa'aatii ganamaa jalqabee waraanni gaggeeffamaa turellee Adwaa irratti amma sa'aatii 6 Itoophiyaan Xaaliyaanii gamaa dhuftellee raafuu taasisteetti. Kanaanis biyyi keenya hin komatamtu. Isuma irratti darbee iyyuu immoo achuma Laabeeriyaan illee Itoophiyaa irraa baratte taaktikoota yookiin immoo adeemsa xoorii deebisuu keessattu. Kanaaf inni kun mootummaan keenya nu hojjetaa jiranus immoo hojii gurguddaa yeroo ammaa keessa dinqii kan ta'e fakkeenya kan ta'e nuuf hojjetaa kan jiranullee umurii dheeraa nuu turanii galma amma qabatanii jiranullee Waaqayyo qarqaaree walumaanuu nu qarqaarsiisee mul'ata gaariidhaa fi fakkeenya addunyaallee Rabbi nu haa taasisu. Inni guddaan kan hin gadadhu ammas ta'us immoo mootummaan keenya isa amma qabee jiru kan Waaqayyo umurii dheeraa kennee fi itti fufee Waaqayyo nu gargaaree biyya keenya biyya bareeddu nuuf taasisu. Buunnoon keenyas immoo akkuma kanaan dura eebbisee hin argata. Eebbisees abaarees hin argata. Akkuma kana arraba jaraas nuuf qalleelu. Biyyi keenya biyya nagaa nuuf ta'u. Xinnaan illee haa guddatu. Guddaan illee haa bulu. Mootummaan keenya mootummaa nagaa nuuf ta'u. Kamiyyuu biyyi alaas biyyi keessaas nu haa jaallatu. Akkanumaan beeka Rabbi immoo itti nuuf dabalu. Waa baay'ee dubbatameera. Waa baay'ees dhageenyeera. Waan keessa turre rakkina keessa turre hundi keenya beekna. Biyyattiiruma kana keessatti dhalannee biyyattiiruma kana keessatti guddanne. Boba'aan amma ba'aa jiru kun seenaadhaan Hatsee Minilik irraa jalqabee amma Dargiitti amma Haile Sillaaseetti amma Hiwaat Ihaadegiitti qabnaa badhaadhinaa nuyi lafti keenya badhaadhaadhaa qabnaa jedhameedhuma seenaa ta'e afaaniin dubbatama malee wanti hojjetame immoo fiixaan bahee hin jiru. Garuu leenci keenya eddii paartiin badhaadhinaa eddii uumame tulluu garagaluu hin dandeenye tulluu rakkinaa garagalche seenaa kadhatummaadhaan itti beekamnu seenaa qamadiin safaramee biyya alaatii nuu dhufu seenaa qamadii facaafanneellee akka inni nuun biqilleef affeelamee saachii dhufu san mootummaan keenya kana garagalchee seenaa boodattafaa taasisee har'a addunyaa irratti akka beekamnu Afrikaa keessaa akka beekamnu qamadiidhaan biyyi kun akka isheen mataa ishee dandeessu taasisuudhaan paartiin badhaadhinaa seenaa guddaa hojjeteera. Kana duwwaa miti sharxii garagaraatiin karaa gadi baanu karaa ol gallu shaqaxii biyya alaatii dhufu karaa galfannu ofii keenyaas bakkeetti kan dabarfannu karaan nutti cufame karaan daandii galaanaa nutti cufame ukkaamamee kan jiru amma yoomiitti ukkaamamnee teenyaa nuyi mirga keenyatti fayyadamuun nurra jira. Galaanni diimaan kuni banamuutu irra jira jedhee seenaa kana addunyaatti barsiisee Afrikaatti barsiisee mootummaan keenya amma akkuma riqicha galaana Abbaayaa ayidaffarim ayimokkarim isa jedhamaa ture sana kunoo danda'ame humna saba keenyaa Itoophiyaatiin walii galtee keenyaan qindoomina keenyaan sabaaf sablammootaan amantaadhaan utuu waliin qoodin sanyiidhaan utuu waliin qoodin har'a kunoo ija keenyaan argine fiixaan nu ba'e Waaqayyo nu gargaare mootummaa keenya bukkees mirga ta'e Waaqayyo dhaabate waan adda addaa argaa jirra.
mootummaan kun waan afaaniin dubbate hojiidhaan kan mul'isu gamoon ijaaramaa ture hin beekna hundi keenyayyuu waggaa 10 waggaa 15 tura gamoo tokko ijaaruudhaaf yookiin immoo karaattuuf amma mootummaan badhaadhinaa waan afaaniin dubbate waan arrabaan dubbate fiixaan baasa al tokkichaan fiixaan baasee kunooti jedhee nu agarsiisa. Kanaaf maaxaariyaan nadaajiis kunoo amma hojiirra nu oolaa jira. Maadaabaraa faabrikaan kunoo nu jalqabamee jira. Isa biyya alaatii galaa ture. Waan dinqii dhagahaa jirra. International airport kunoo inni immoo Bishooftuu irratti immoo innis kunoo eegalamee jira. Kunoo kana uummata targaa jira. Addunyaa targaa jira. Mootummaan keenya mootummaa guddinaa, mootummaa jijjiiramaa. Kana waan ta'eedhaaf dubbadhee raawwachuu hin danda'u waan mootummaan kun hojjete. የዓለም ሎሬት ታዋቂው ጀግናው ራሱ ከሚቀመጥበት ኦዶታው ወንበረ ሳራብዌ ዳቄ የሮ ብየትቲን ኬኛ ጀሪ ዱፈኒ ፍንፍኔ ገሉዳ ደብረ ብርሃን አለጋኒ አለጀዳን ኦፊሳቲ ዳቄ ብየ ኬኛ ብርመዱማ ባሴ ወረ ሾሮር ኬሶቶታ ሰነ ቱሜ ነማ injifannoo guddaadhaan biyya keenya dhaabee har'aan ga'eedha. Eenyuun beekamaa keenya, adda duree keenya, addunyaan kan beeku, Afrikaan kan beeku, Itoophiyaan kan itti amantu, Xaqilaa Ministeera Dooktar Abiy Ahmed. Ammayyuu Waaqayyo wajjiniin haa ta'u. Waaqayyo wajjiniin haa ta'u. Waaqayyo mirgaa taasisuuf. Namni kun nu jiraatanii jennaan dhugaadha biyyi keenya dorgomtuu Afrikaa keessaa tokkoffaa addunyaa irratti beekamtu qabeenyaanis waa hundaan beekamtu waan taatuuf Waaqayyo mootummaa keenya biraa dhaabatu mirgaa ta'uuf karaallee Waaqayyo bukkee dhaabatu hamaan isaaniin hin danda'in ammeenyi isaaniin hin danda'in warri immoo deebi'anii nu gurguranii nu keessatti guddatanii nu keessatti baratanii nu wajjin nyaatanii kaanii biyyattiin barsiifattee kaatee ofii immoo achi deebi'anii har'a biyya keenya gurguranii diina keenya wajjin har'a warra achi addutti garagalan kan ammoo Waaqayyo hubannaa kennu gara nagaatti dhufan kaayyoon keenya mootummaa kan inni barbaadaa jiru waraana miti. Kanaaf Waaqayyo nagaa nuuf buusu diina keenya Waaqayyo nurraa qolatu filannoon nufu kun utuu dhiigni hin dhangala'in utuu waa tokko raawwatin nagaadhaan karaa nagaadhaan waliigalteedhaan filannee akka jennu Waaqayyo nu haa gargaaru biyya keenya nagaa taasisu naannoo keenya nagaa taasisu. ETV amma kana hunda achi adeemee dhufe godinni Buunoo Beddellee maal fakkaatti? Aadaan isaa maal fakkaata? Godinni Buunoo Beddellee sabaaf sablammoonni kan keessa jiraatan kan waliin qoodne waan taane ammas Waaqayyo nun qoodin Waaqayyo gargar nun baasin warri immoo dhuftan kunis immoo nagaadhaan lafa dhuftanitti nagaadhaan Waaqayyo isin deebisu nagaadhaan maatii keessanitti isin maku ijoollee nagaatti gala qe'ee nagaatti gala. Gufuu sin dhugutin gufaan sin dhugutin nagaadhaan gala Waaqayyo nagaadhaan eegashu nagaadhaan gala jiraadhaan konkolaataan keessan mucucaatin mana nagaa biyya nagaa qabu ilmoo nagaatti gala karaa nagaa deema Waaqayyo sin dura bu'u Buunoon eebbaanii eekamaadha mana nagaatti gala nagaadhaan gala ngufatina adda argadhaa tuu siniifa milkaa ማህበረሰባችን ውስጥ ያለ ትልቁ ነገር ደግሞ የአባቶች ምርቃት የአባ ገዳዎች ምርቃት የአደ ስንቄዎች ምርቃት ኦሮሞ በባህሉ በምርቃት ያምናል ሀገር ሰላምቱን አብሮነትን ሰላም የሚወድበት አንድነትን የሚያስቀጥልበት ዛሬን ለልጅ ልጆቻቸው ያስተላልፉበት ትልቅ መንገድ ነው እኛም ተቀብለን እንደ ኦሮሞ ልጆች የምናስተላልፈው ነገር ቢኖር ባህላችንን የአባቶቻችንን ታሪክና አቅም ነው አካባቢያችንን ይጠብቅልን እያሉ ብዙ የሚመርቁ አባቶቻችን በበደሌዎች አባ ገዳዎች ኮራው
ተደሰትኩ። በደሌ በጣም በባህሏ የተሽቆጠቆጠች ነች። እኔ የተናገርኩት ትንሽ ነው። ከቃል በላይ አሁን ከሰማችሁት በላይ በጣም ብዙ ታሪክ አለ። ትልልቅ የፊልም ኢንዱስትሪዎች፣ ትልልቅ ዓለም አቀፍ ሚዲያዎች እኔ መጋብዛችሁ ወደ በደሌ ኑ፣ በደሌን እዩዋት፣ ኑ ተፈጥሯችንን እዩ፣ ኑ ማህበረሰባችንን እዩ። ግድ የለም ከቦረቻ እስከ ዴጋ ሂዱ፣ ከዴጋ እስከ ጮራ ኑ፣ ከጮራ በደሌን ተመልከቱ፣ ጤጤሳን እዩልን፣ ኑ እናንተ ብቻ። ታዲያ በደሌ 9ኙንም ወረዳዎች አንዷንም ክፍለ ከተማ መቀመጫዋን ካያችሁ በኋላ ውሳኔውን ለእናንተ እንተዋለን። ግድ የለም የሶፋ ላይ ፊልሞች ይቅሩ፣ ትልልቅ ፕሮዲውሰሮቻችን ኑ ወደ በደሌ፣ ትልልቅ ዶክመንተሪዎች ምሰሩ ኑ ወደ በደሌ። አንዷን ታሪክ ገንጥላችሁ ዓለም አቀፍ የምትወዳደሩበትን ፊልም ትሰራላችሁ። ምክንያቱም በደሌዎች ናቸው። ክብር ለበደሌ አባቶች፣ ዛሬን ትላንትን ጠብቀው ዛሬን አቆይተው ለልጆቻችንና እንድናወርስ ውብ ሀገር ለሰጡን እናመሰግናለን። ለመምጣት ለምትፈልጉ፣ በደሌ ላይ ባህልን ለምታስተዋውቁ፣ ባህላቸውን እዚህ ለመዝፈን የምትፈልጉ፣ ጥሩ ድምጽ ያላችሁ፣ አካባቢው ላይ በደንብ ስራ እየሰራችሁ አቅም ላጠራችሁ፣ እናንተ ማስተዋወቅ እንፈልጋለን ባህሉን ታሪኩን እዚህ ደርሰናል ለምትሉ፣ ስለ በደሌ ለጻፋችሁ እባካችሁ በዚህ ኢሜል፣ በዚህ ስልክ፣ በዚህ አድራሻ አናግሩኝ። ባጭሩ እኔን ለሚያውቁኝ አካባቢው ላይ ላሉ እኔ ራሱ በግል ለረዳችሁ ዝግጁ ነኝ። የሚቻለውን ስለ በደሌ አብረን እናውጣ፣ ስለ በደሌ ብዙ እንበል። በደሌ ብዙ አባቶች አሏት፣ ብዙ አባገዳዎች አሏት። ስለ ጀግኖች፣ ስለ እናቶች ቅድም አባታችን እንደነገሩን በጣም ብዙ እህቶቻችን፣ ጀግኖቻችን፣ እናቶቻችን ሰርቶ ያለፉት ገድል አለ። እሱ አባቶቻችን ከሰሩት ጋር አጣምረን ውበት ሰተን ፍቅር አላብሰን አብረን እንስራ። ይሄን ለመስራት ዝግጁ ሆናችሁ አቅም ላጠራችሁ ይሄው ዛሬ እኔ በደሌ ሁኜ በአባቶች ፊት ላልዋሽ፣ በእኛ በኦሮሞ ባህል ነውር ነው ሰፉዳ የሚባል ነገር አለ። ቃል ተገብቶ አይተውም። እናንተ የምትሰሩትን ከሰራችሁ እኔ ከጎናችሁ አለው። እንደ አንድ ድንቅ ሀገር ፕሮግራም አዘጋጅ ጋዜጠኛ ከጎናችሁ አለው። ምንችለውን አብረን እናዘጋጃለን እንላለሁ። አመሰግናለሁ። ወደ ሌላ ቦታ የበደሌን ውበትና ተፈጥሮ በምችለው እያሳየዋችሁ ከዚህ እንወጣለን። መልካም ቆይታ። ክብረት ይስጥልን። አባቶችን ያቆይልን። ወልፋድ ገለቶማስ ይችሁን በርባል ተመልካቾቻችን እንዴት ናችሁ? ቆንጆ ጊዜን እያሳለፍን እንገኛለን። በደሌዎች እንግዲህ በጣም ጥሩ ጊዜን አሳልፈው ኦሮሞ በባህሉ እንግዲህ ምንም ነገር ከመጀመሩ ከመጨረሱም በፊት መመረቅ ይወዳል። ተመርቀዋል። በአባቶቻችን ባህል መሰረት ተመርቀው እነሱ ወጥተዋል። በጣም ጥሩ ጊዜ እያሳለፍን እንገኛለን። በድጋሚ መልካም በዓል ይሁንላችሁ። ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። አብራችሁኝ ስለሆናችሁ ደስ ብሎኛል። በዓል ይሸታል። እንግዲህ አሁን የምገኘው ፕራይም ሚኒስትራችን ዶክተር አብይ አህመድ አሊ በቅርብ ባስመረቁት አዲስ አበባ ውስጥ ካሳንቺስ አካባቢ በሚገኘው አዲስ ፓርክ ላይ ነው። ከኛ ጋር ስለሆናችሁ እናመሰግናለን። ቀጣይ ደግሞ የምንሄደው ወደ ጉራጌዎች ነው። ጉራጌዎች ጋር ምን ይመስላል? ጉራጌዎች ጋር ምን እናያለን? ምን አይነት ባህል ይኖራል? አብረን የምናይ ይሆናል። የመጀመሪያ ዙር አሸናፊዎች አሸናፊ ነው እንዳትረሱ። ቀጣይ የአሸናፊዎች አሸናፊ ይመጣሉ። አሁን የመጀመሪያ ዙር አሸናፊዎች ነው። እድላችሁን ሞክሩ። እናንተም በየቤታችሁ ናችሁ የምትመለከቱን። እናንተም ተመዝገቡ። በቅርብ በምናወጣው በዚህ ስልክ ቁጥር እንዲሁም ዲኤች ብላችሁ 800 ላይ የፈለጋችሁን አስተያየት መጻፍ ትችላላችሁ። መመዝገብ ከፈለጋችሁ ዲኤች ብላችሁ 800 ላይ ስማችሁንና አካባቢያችሁን ጽፋችሁልን እዛ አካባቢ እንመጣለን። ወዳችኋለሁ። መልካም ጊዜ፣ መልካም ቆይታ። አሁን የምንሄደው ወደ ጉራጌዎች ወይም ደግሞ የቃቂ ወርዶቶች ጋር ነው። እነሱ ጋር እንሄድና ደግሞ ምን አይነት ፕሮግራም አዘጋጅተዋል አይተን እንመለሳለን። በድጋሚ ለበደሌዎች መልካም እድል። አሁን ወደ ጉራጌዎች
ድንማጃን ከረሳቱ ንማጀም ሽረነም እማቱ ቤነታ አይሰፎያቱ አጊኖርኩ የከርኩ ኸማ ቤማጀው ተተት መርካማ ትክሬ ብንብር ምሽራና ሂታን ካረችሊ የደነና ደነይታ የሳረን በትፈቄሮተና ሂኔታ ይረምወደን እያረም ድንሜና ብትከረም ኖዘነ ትክሪያም ብርወራ ፍቅር ዱንያው ትብር ጎይታና መሽራ እያረም ድን ወትፈቄሮት ሂትሽና ኤማወሮት አንትራ ከብነ ኮች መንዳ ፍቅረ ብርዌ ተዛጓራ እያረም ድን ወትፈቄሮት ሂትሽና ኤማወሮት አንትራ ከብነ ኮች መንዳ ፍቅረ ብርዌ ተዛጓራ ፍቅረ ብርዌ ተዛጓራ ፍቅረ ብርዌ ተዛጓራ ድንቅ ሀገር ተመልካቾች ወዳጆች ቤተሰቦች እንደምን አላችሁ ስሜ ጌቱ ደጋርጋቸው ይባላል እንግዲህ ከጉራጌ ዞን አሁን የምንገኘው ወልቂጤ ከተማ ውስጥ ጉራጌ ዞን ላይ ነው እንግዲህ እንደምትመለከቱት አባቶች የተጠበቡበት ጉራጌ ቀድሞ የታየበት ባህላዊ ቤት ፊት ለፊት ላይ ነው የምገኘው እንግዲህ ያው ድንቅ ሀገር የመጀመሪያ የፍጻሜ ተወዳዳሪ ሆነናል እኔና ጓደኛዬ ከሷ ጋር እንግዲህ አንዳንድ ስለ ቅድመ ዝግጅቶች ለመወያየት እየጠበቅኳት እገኛለሁ እንግዲህ እሷም ከች ትላለች ምን ናወራ ይሆናል ጌች ወይ እንደውም ይሄው መጣች እንዴ ስጠብቅ አሙዬ ይምጣል የተንቪ ወይ ምን ይሁይ እንዴና እንግዲህ ያው በጉጉት ስትጠበቅ ነበረች አጋሪ ነች ስለ ድንቅ ሀገር ስላለው ነገር ሁሉ አንደኝነት ስለመውጣት ለመወያየት እዚህ ተገኝተናል ማለት ነው ቤተሰቦች እንኳን ደህና መጣሽ እንኳን ደህና ቆየኝ ቤት ስሄድ እኮ እዛ ነው ብለውኝ ነው የመጣሁት እዚህ ነው ቅድመ ዝግጅት እያደረኩኝ ነበር በቃ በጣም አሪፍ እንግዲህ ስለዚህ ወደ ውይይታችን ወደ ምንዘጋጅበት ሁኔታ እንሂዳ እንዴት ነበረ ዝግጅት እንግዲህ አሪፍ ነበር እስካሁን አንቺም ጋር አሪፍ እንደሚሆን ተስፋ አደርጋለሁ በጣም ተዘጋጅቻለሁ ያው ከመጀመሪያዎቹ ትንሽ የሚፈትን ይመስለኛል ፈተናን አንፈራም እንጋፈጠዋለን የምናሸነፍም ይመስለኛል እኔ በበኩሌ ተዘጋጅቻለሁ አሁን ደግሞ የደረጃም ስለሆነ በጣም ብዙ ቻሌንጆች ሊኖሩ ይችላሉ እንግዲህ ቅድመ ዝግጅት በጣም ይጠበቅብናል አሁን ከተዘጋጀነው ደግሞ ይበልጥ በጋራ ሆነን አንተም በግል እኔም በግል የተዘጋጀነው አሁን ደግሞ በጋራ አድርገን በደንብ መዘጋጀት አለብን ብዬ አስባለሁ ለሱ ጊዜ ማጥፋት አይኖርብንም ማለት ነው እሺ በድጋሚ ስሜን ላስተዋውቃችሁ ስሜ አመተል ሸምሱ ይባላል የግሩፓችን ስም የቃቂ ወርዶት የጀግናዋ ሴት የቃቂ ወርዶት ስም ነው የሰጠነው እንግዲህ ጀግንነቷን እኛም ደግሞ ጀግነን ውጤት ለማምጣት እንጥራለን እና ቤተሰብም መላው የጉራጌ ዞን ህዝብ በጣም በጉጉት እየጠበቀን ነውና ይሄንን ውጤት ለማሳካት በጣም እየሰራን ነው ጌችም ያግዘኛል በጋራ ሆነን በጣም ጥሩ ውጤት ቤተሰብም ሀገርም ዞኑንም ለማስጠራት ከወዲሁ ዝግጅት አድርገናል በእርግጥ ፈታኝ ሊሆን ይችላል ፈተናው ደግሞ ልክ እነሱ በተዘጋጁት ልክ ነው እኛ ይበልጥ ተዘጋጅተን ወደ ውድድሩ ለመግባት ተዘጋጅተናል ማለት ነው እኔም እንግዲህ በድጋሚ ስሜን ላስተዋውቃችሁ ጌቱ ደጋርጋቸው እባላለሁ ጉራጌ ዞንን ወክዬ የቃቂ ወርዶት የሚል መጠሪያን አንግቤ ከኋላ የጀግና ሴት ስም ነው እንግዲህ ያስኩት እሷን ተሸክሜ እንግዲህ ያው እንደማሸነፍ ውስጤ ይነግረኛል ከትንሽ ከመጀመሪያው ያው ትንሽ ጠንከር ያለ ጠጠር ያለ ነገር እንደሚጠብቀኝ ውስጤ ይነግረኛል ውስጤ የሚነግረኝን አምነዋለሁ እንደማሸነፍ ይሰማኛል እንግዲህ ባለፈውም እንዳያችሁት ውስጤ ይነግረኛል አሸነፋለሁ ብዬ ነበር አሁንም በመንችለው መልኩ እሷና እኔ ተጋግዘን እየተዘጋጀን እንገኛለን እንግዲህ የሚመጣውን ሁሉ ለማለፍ ያው ከፈጣሪ ጋራ ደፋ ቀና እያልን ነው ማለት ነው እንግዲህ ያው ባለፈውም ብዬሻለሁ እንደምናሸንፍ እኔ ውስጤን አምነዋለሁ ውስጤ ይነግረኛል እንዳታስቢ እናሸንፋለን
ማኒ ቤበዋኒ ማየምት ፈዘንጋ የጉራጌ ተሳሪ ተሰብኪ ትራመ ለሰና ይረብ ሰላም ውድ የድንቅ ሀገር ቤተሰቦች እና ተመልካቾች አሁን የምንገኘው በጉራጌ ዞን መዲና በሆነችው በወልቂጤ ከተማ ላይ ነው። የጉራጌ እናትና አባቶች ጥበባቸውን ያሳረፉበት ዘመንን የቀደመ የተዋበ ያማረው የባህል ቤት ውስጥ ነው የምንገኘው። እንግዲህ ለምን እንደተገኘን ከሷ እንሰማለን። እንግዲህ ከጀርባ የምትመለከቱት የሀገር ሽማግሌዎችና ቤተሰቦቻችን ተገኝተዋል። እነሱ በባህሉ በወጉ መሰረት መርቀው ወደ ውድድሩ ሊሸኙን ነው የተገኘነውና የተገኘንበትን ምክንያት ያው ለፍጻሜ ደርሰናል። አሁን ደግሞ አንደኛ ለመውጣት ያው እኛ እናሸንፋለን ብለን ነው የምንሄደውና ለማሸነፍ መርቀው ይቅናችሁ ብለው ሊሸኙን ተዘጋጅተዋልና ወደ እነሱ መርቃት ነው። እኛ መርቃታቸውን ልንቀበል ተዘጋጅተናል። ለዛሬ ቀን ስላደረሰን እግዚአብሔርን ማመስገን እንፈልጋለን። የተጓዛችሁበት የሄዳችሁበት ለዚህ ያደረሳችሁ እግዚአብሔር ለእናንተም እድሜና ጤና እንዲሰጣችሁ ምንም ነገር ሳይገጥማችሁ ደርሳችሁ ተወዳድራችሁ ከዚህ የበለጠ እንድንገናኝ እንድንጨፍር ያድርገን። አሜን። እናንተም ሰላም ሁኑ። ከጎናችሁ እግዚአብሔር ይቁም። እግዚአብሔር ይቁም። እግዚአብሔርን የያዘ አይወድቅምና እግዚአብሔርን ለምነነዋል፣ መርቀናችኋል። ምርቃቱ ምርቃት ይሁን። ከተማችንን ጉራጌን አካባቢያችንን የምታስጠሩ ያድርጋችሁ ያድርጋችሁ። እኛም ሀገራችንን አካባቢያችንን ሰላም ያርግልን። ከሀገራችን ጦርነትን ያንሳልን፣ ዘረኝነትን ያንሳልን። ሰላሙን ይስጠን፣ ሰላሙን ይስጠን። ለመሪዎቻችንም ጥበብና ማስተዋልን ይስጥልን። ነገ ስትመጡ ደግሞ ተቀብለን አጨብጭበን የምንቀበል ያድርጋችሁ። ሰላም ይስጠን። እግዚአብሔር ይርዳችሁ። ደስታ ይዛችሁ ሁሉ ከኔ በተረፈ እግዚአብሔር ሙሉ ያርገው። ደንጆ የሳርብሁ በሰናሁ በመደኑ ጌታ ተከተርሁ ጌታ ያቶንሁ ጌታ አስተናግጥሁ ይሸርብ እንዳህማ ጌታ አሙኝ ዘፈ ያሁ ደግሞ ተወዳደሩት ማሸነፎት የገን መንዳ የቃያ መንዳ የሰመንዳይን ይሽሩ ሀማ ጌታ አሙኝ የሳርብሁ ገበር ጌታ ግበር እንደ የሳርብ እንደ አሜን። አላሁመ ሰሊ ሀሳባችሁ ይሳካላችሁ። ያሸናፊ ሆናችሁ ተደሰቱ። የምትሄዱበትም አገሩንም መንገዱንም ሰላም ያርገው። ተተመረቀው ሹፌር ያጋጥማችሁ፣ ክፉ ያገኛችሁ። ተደስታችሁ አሸንፋችሁ በአንደኛ ድል ተመለሱ። አዎ አሰልጣኛችሁም ይደሰት፣ ሁሉም ይደሰት። እናንተም ተደስታችሁ በሰላም እንቀበላችሁ። ድሉ የእናንተ ይሁን። አሸናፊ ያርጋችሁ። በእኔ በጎደለ ፈጣሪ ይሙላችሁ። ኬር ያተድረ እንደ ጌታ ኬር ያወረንደ ግን እንደ ሰላም ይህር ኢትዮጵያ ሰላም ይህር ወልቂጤ ሰላም ይህር ዴንጆ ተራኦ ቀሙም ነሁ በትረሳሁ በዘንጋ ቀሙም ነሁ ዴንጃ ተረሳም አትያነም ወጣጌ ቀመም ትቸን ይሽር ቀሙም ነሁ ቀመሁን ቸነሁን ታነ ሳረን ደንታነ ዝክም ትራክብኒ ጌታ ያብቃንደ ጌታ ታውጌት ከተር ያብታሩት ምናአት ታውጌት ከተር የባሪ ምናአት ታውጌት ከተር የገን ምናአት ታውጌት ከተር ማንንግ የገን ትጨጦ ንንግ ገን ታየጅሮ ያነሁ የጨጥፍረ ወልቂጤ አምላከታ ታውጌ ይህር ያባአበርኩ ፈጣሪ ምራው በሰላም ያዋለን በሰላም የሚያሳድረን አምላክ የተመሰገነ ይሁን። ለዚህ ያደረሰን አምላክ የተመሰገነ ይሁን። አገራችንን ሰላም ያርግልን። አገር ስትኖር ነው ውድድር የሚኖረውና ፈጣሪ አገራችንን ሰላም ያርግልን። ልጆቻችንም እንደ አበባ ያብቡልን፣ ያሸንፉ። ታግለዋል፣ ለፍተዋል እስከዛሬ። አሁንም ደግሞ እግዚአብሔር አምላክ ይጨመርበትና በድል ተጎናጥፈው ይምጡልን። ሀገራችንን ሰላም ያርግልን። ልጆቼ እግዚአብሔር ይቅናችሁ፣ ሀገራችሁን አስጠሩ። አዎ እግዚአብሔር አምላክ ይከተላችሁ። እኛ ሆዳችን ይከተል። እናት መቼም ሆዷ ይከተላል፣ ለልጅ ይከተል እና እግዚአብሔር አምላክ በጥሩ በድል ይመልሳችሁ። ሀገራችንን ይጠብቅልን። ኢትዮጵያን ሰላም አውሎ ሰላም ያግባልን። ዳሯን እሳት መሃሏን ገነት ያርግልን። አለሷና አምርምና እግዚአብሔር ሀገራችንን ይጠብቅ። ክፉ ነገር ሁሉ ያዝልን። ደንጆ ተራቆ ንኽሩ ወይ እንጀራ ጎይታ አስራው ወርሁ ኮፈካው ኮመደ ይትሸከት ሆማ ጎይታው ይሸንደህ ማጎይታሚ ታሮኮ ፈኮ ኮመደረንም ይጭባበሩ ከማጎይታው አባሁ መስል
በጣም ደስ የሚል ልብ የሚሞላ እንግዲህ እንደ ምርቃቱ ውጤቱን ይዘን እንደምንመጣ አይነት ስሜት ነው የተሰማኝ። እንዴት አገኘው ምርቃቱ? እንግዲህ ምርቃቱ እንዳልሽው ነው፣ ልብን የሚያሞቅ ኃላፊነትን የሚሰጥ ከሀገር ሽማግሌዎችም ከቤተሰቦቻችንም ያገኘነው በረከት እንግዲህ ለድል የሚያንደረድር እንጂ ወደ ኋላ የሚያስቀር እንዳልሆነ አይቻለሁ። እንግዲህ ከዚህ በማስከተል ደግሞ ከየሁለታችንም ቤተሰብ እንግዲህ ስለኛ የተሰማቸውን በውድድራችን እንግዲህ እኛ ስንጨነቅ አብረውን ሲጨነቁ ውድድራችንን ሲያጓጓ እነሱም ሲጓጉ ብዙ መሰናክሎችን ስናልፍ አብረውን አልፈዋልና እንግዲህ የነሱ ሐሳብ የነሱስ ምላሽ ምን ይመስላል የሚለውን እሱን ተከታትለን የምንመለስ ይሆናል። አብራችሁን ሁኑ። ስሜ በላይነሽ አክሊሉ ነኝ። የጌቱ የባለቤቱ እናት ነኝ። ስለ ድንቅ ሀገር በጣም ነው የምንከታተለው፣ በጣም ነው የምናየውም። እንዳውም ሱስ ሆኖብናል ድንቅ ሀገር እና ውድድሩ በጣም አድካሚ ነው። ለፍተዋል፣ ደክመዋል፣ ወጥተዋል፣ ወርደዋል። እግዚአብሔር ይርዳቸው። በጣም ደስ የሚል ነው። አወዳዳሪውን በጣም እንወደዋለን እኛ ሁላችሁንም፣ ካሜራማን ሁሉም አብሮ ለፍቶ ደክሞ ጋራውን፣ ሸንተረሩን፣ ዳገቱን፣ ጭቃውን ሁሉን ነገር ታግለው ነው እዚህ የደረሱት። እግዚአብሔር ይርዳቸው እና እግዚአብሔር ከነሱ ጋር ይሁን እና ድንቅ ሀገር በጣም ነው የምንወዳችሁ እኛ። ውጤት ነው የምንጠብቀው በጸሎት በዱዓ ምንጊዜም በሚሄዱ ሰዓት በሚጓዙ ሰዓት እውነቴን ነው ምንጊዜም እግዚአብሔር ይርዳችሁ ታሸንፋላችሁ ነው እምላት ነው እሷን ሁልጊዜ እና ሁልጊዜም እነሱን አሸናፊ ናችሁ፣ አሁንም ያሸንፋሉ፣ ሀገራችንን ያስጠራሉ እና በጣም ነው የምጠብቀውም ደግሞ ከእግዚአብሔር ጋር አዋቂው እግዚአብሔር ነው። እግዚአብሔር ይርዳችሁ፣ እግዚአብሔር ይከተላችሁ፣ ፈጣሪ ይከተላችሁ። ከፈጣሪ የበለጠ ምንም ነገር የለም። ሀገራችንን ሰላም ያርግልን፣ ፈጣሪ ይከተላችሁ። ውጤት ነው የምንጠብቀው። እንደሚያሸንፉም እንተማመናለን፣ ያሸንፋሉ። እሺ፣ ስሜ ራይስ ኑር ይባላለሁ። የአመተል ባለቤት ነኝ። በጣም ደስ ብሎኛል ከሚባለው በላይ ማለት ነው። ምክንያቱም ብዙ ምሽቶችን ያለ እንቅልፍ የምታድርባቸው ጊዜያቶች አሉ። ሀሳብ ይዛታል፣ ምን ትላለች? እኔም ብዙ ጊዜ ረዳታለሁ፣ ከጎኗ ሆኜ ብዙ ነገር አግዛታለሁ፣ ተጋግዘናል። እሷን ብቻ አይደለችም፣ ጓደኛዋ ጌችም ጭምር አንድ ላይ ሆነን ብዙ ነገሮችን አጥንተን ተማምረን ነው እስካሁን ወደዚህ ደረጃ የደረሱትና አሁንም ከዚህ በኋላ ደግሞ ምኞቴ አንደኛ ሆነው እንዲመጡ ነው ፍላጎቴ። ድንቅ ሀገር በጣም ደስ የሚል ፕሮግራም ነው። በጣም አሪፍ ፕሮግራም ነው። በጣም ነው መከታተላችሁ። እሷ ብቻ ስላለችበት አይደለም፣ ሌሎችንም ሙሉ ውድድሮች ስራ እረፍት በሆንኩባቸው አጋጣሚዎች እከታተላለሁ። ደስ የሚል ፕሮግራም ነው። ባታቋርጡትና በዚሁ ቢቀጥል፣ ሰፋ ያለ ሆኖ በዚሁ ቢቀጥል እላለሁ። ከተወዳዳሪዎቻችን የምጠብቀው አሁን ከ1 እስከ 3 ውስጥ ነው ያሉት። አንደኛ ምንም ጥርጥር የሌለው አንደኛ ሆኖ ብቻ እንዲመጡ ነው የምፈልገው። ሌላ ነገር ምንም ነገር ሁለተኛ ሶስተኛ አይደለም፣ አንደኛ ሆኖ እንዲመጡ ነው የምፈልገው። ይሄን ደግሞ እንዲሳካላቸው ተስፋ አደርግባቸዋለሁ። እንግዲህ አላህ ይርዳቸው። ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል የምንቀርብላችሁ ድንቅ ሀገሮች ነን። ውድ ተመልካቾቻችን ጉራጌዎች እንዴት ነበሩ? የጉራጌ ተወዳዳሪዎቻችን የቃቂ ወርዶትን እንግዲህ አይተን ተመልሰናል። በሀገር ሽማግሌዎች ተመርቀው ክትፏቸውን አብልተውን በስማ
ጉራጌዎቹ ቆንጆ ጊዜ ያሳልፈናል። በዚሁ አጋጣሚ አዲስ አበባ የት አካባቢ ሆነ ነው የምታወራን ካላችሁኝ ራስ መኮንን ጉዲሳ ድልድይ ላይ ሆኜ ነው ማወራችሁ። ራስ መኮንን ጉዲሳ ማለት የኃይለ ሥላሴ አባት ናቸው። በዚሁ አጋጣሚ ውድ ተመልካቾቻችን እዛ ድልድይ ላይ ሆኜ ነው ታዲያ በጣሊያን ጦርነት ላይ በጣም ትልቅ ታሪክ ትልቅ ገድል የነበራቸው ራስ መኮንን ጉዲሳን ነፍሳቸውን የጀነት ያድርግልን እያልን ለሰሩልን ገድል ለሰሩልን ታሪክ እያመሰገንን እንቀጥላለን። ድንቅ ሀገሮች ነን። አሁን የምንሄደው ወደ መጨረሻው ወደ ጅማዎች ነው። ጅማዎች እየጠበቁን ነው። የጅማዎች ምን ይመስላል የሚለውን አይተን እንመጣለን። ወደ ጅማዎች እወዳቸዋለሁ። እናመሰግናለን። አለችራ እንዴት ሰው በፍቅር በናፍቆት ልቤን የምትወዘውዘው አቦል ጀባ ብላኝ ቡና ብታቀምሰው እግሬ ወደ ጅማ ሱሳ መላለሰው እንግባይ መሽሞይ ቤትሽ ጅማ ነው ወይ እንግባይ መሽሞይ ቤትሽ ጅማ ነው ወይ። ሰላም ጤና ይስጥልን ውድ የድንቅ ሀገር ተከታታዮቻችን፣ ስሜ ቅድስት አስማሙ ይባላል። አሁን እንግዲህ የምንገኘው በጅማ ዞን በጅማ ከተማ ነው። እንደምታዩት ደግሞ ኮሊደራችን ድምቅ ሽብርቅ ብሎ እያብረቀረቀ ይገኛል እና ደግሞ አሁን የመጀመሪያው ዙር የፍጻሜ ውድድር ላይ ደርሰናል። እንግዲህ ፕሮግራማችንን ተከታተሉት። አሁን እንግዲህ እንደምትመለከቱት በምርጡ ኮሊደራችን ቦታ እንገኛለን። አሁን የምገኘው ደግሞ እዚህ ናፊን ለፕሮግራማችን ዝግጅት ልናደርግ የጠበቅኩት ነው። እንደውም መጣያው ናፊ ና አይ ሰላም አምሮብሻል በጣም አንተ ራስ ምንድነው ተመካክረን የለበስን ነው ይመስላል። ኮሊደሩ እንዴት አየሽ? ኮሊደሩ በጣም ነው የሚያምረው። ያምራል አይደል? በጣም ደስ ብሎኝ። ዝግጅት እንዴት ነው? እንዴት የተዘጋጀሽ ነው? ዝግጅት እንግዲህ በጣም ጥሩ ነው። ያው አሸንፈን ዋንጫውን ይዘን እንመጣለን። ልክ ነው። እንደምናሸንፍ እኔም ተስፋ አለኝ። እናሸንፋለን። Jimma jirtati qubansi qaba biyyaan fagaanne yaada keetanii qophaa gunguma malee maraanne kan koolaphee sumaaf nuugiituma. ሰላም የድንቅ ሀገር ተመልካቾቻችን እንዴት ናችሁ? ስሜ ቅድስት አስማሙ ይባላል። አሁን የምንገኘው በጅማ ዞን በጅማ ከተማ ነው። ያው እንግዲህ ጅማ እንደምትታወቀው በቡናዋ እና በእንጨት ስራዋ እናውቃታለን። አሁን እንግዲህ ከጓደኛዬ ጋር ትንሽ ቆይታ እናደርጋለን። ደህና ነህ? እንዴት ነሽ? አለ ሰላም። ምንድነው ኮስተር አልክ? ዝግጅት እንዴት ነው? ዝግጅት አሪፍ ነው። እንግዲህ ሰሞኑን እስከዛሬ ውድድራችን በጣም ቻሌንጅ ነበረው። ከዛሬ የነበረን ውድድር በጣም ትንሽ ቻሌንጆችም አሉት ምናምንና ቻሌንጁ ለኔ በተለይ ሩጫው ፓርት ትንሽ ፈትኖኛል። እንግዲህ ያው አሁን አሻሽዬ ሞር አሸንፈን እንደምንመለስ እርግጠኛ ነኝ አይደል? በጣም እኔም እርግጠኛ ነኝ እናሸንፋለን። እንግዲህ ከእግዚአብሔር ጋር ማለት ነው። እንግዲህ በጣም ብዙ ተስፋ ከቤትም ከሀገርም ተጥሎብናል። እንግዲህ ከእግዚአብሔር ጋር የሁሉንም ሀሳብ አሳክተን እንደምንመለስ እርግጠኛ ነን። ያርግልን ፈጣሪ ያሳካልን ነው ብለው አመሰግናለሁ። እንግዲህ ተመልካቾቻችን በድጋሚ ስሜን ላስተዋውቃችሁ። ስሜ ናፊያር ዘንባባ ይባላል። የቡድናችን ስም ደግሞ ተኩማ ይባላል። እንግዲህ እንደምትመለከቱት የምንገኘው በውቢቷ ከተማ ጅማ ላይ ነው። ለውድድር እየተዘጋጀ ነው። ከዚህ በኋላ ለሚኖረን ውድድር ቤተሰቦቻችንም ተስፋ አድርገው እየጠበቁ ነው። እነሱንም እንደምናኮራቸው እናስባለን እና ከዚህ በፊት የነበረን ምንም ደካማ ነገሮች አሳክተን አንደኛ ወተን አሸንፈን ጅማን አስጠርተን እንደምንመለስ እርግጠኛ ነኝ። እናሸንፋለን አይደል? እናስ እንዴ በደንብ አንደኛ ነው የምንወጣው መቼም ጅማን ወክለን እናሸንፋለን። Maasooku kan shaggarii galu maasooku gurguratee gala maasooku gurguratee gala maasooku mariina suuqadhu maasooku buntuuta kee jala maasooku buntuuta kee jala maasooku buntuunni dhaamota maasooku shurrubbaa kee jala maasooku shurrubbaa kee jala Jimma jirtatti qubansi qaba biyyaan fagaanne
ሰላም ጤና ይስጥልን። እንዴት ናችሁ የድንቅ ሀገር ተመልካቾቻችን? አሁን የምንገኘው በጅማ ከተማ በመኖሪያ ቤታችን ነው። እንግዲህ እንደምትመለከቱት ከኋላችን የሚገኙት ቤተሰቦቻችን ናቸው። ቤተሰቦቻችን እኛን ለማበረታታት እዚህ ተገኝተዋል። ምን እየተሰማሽ ነው በአሁኑ ሰዓት? ስሜቱ በጣም ደስ ይላል። እውነት ለመናገር እስከዛሬም እዚህ ደርሰናል። አሁን ደግሞ አሸንፈን መተን እንደምናኮራቸው ተስፋ አለኝ። እኔም በጣም ደስ ብሎኛል። እንደምናኮራቸውም ተስፋ አደርጋለሁ። ቀጣይ ፕሮግራማችን የሚሆነው እንግዲህ ከአንቺም ከኔም ቤተሰብ የተወከሉ ቤተሰቦቻችን ምርቃት የሚያደርጉልን ይሆናል። ወደሱ እንሂድ። አቃንኮ ሻሾ ጎንፋኝ ጀዳማ ወላዳ ሙጫ ወጅኔ ሙጫን ኩኒ ባዬ ቡቴ ባቴ አስጋውሺት ባዬ ገመኔ በገመደን እንጀዳ አማስሞ ዋቀዮሺ ገርጋሬ ፊጣ ጅርቲ ፊጤሞ በከ ጋሪ ጌሴ ዋንጫ ኑፍዴ አከ ዱፍቱን ያዳ ጀቻዳ ዋቀዮሺ አገርጋሩ ባዬ ቡቴ ባቴ ብየሺ ቤክሲሳ ጅርቲ አማሞ ብይሽን ጅርቱ ብያ አባ ጅፋር ብያ ዶክተር አብይ ተለተን አችተን አለቴ ከንመዩ ሙጫን ገመዱ ቀብዲ ቦሩስ በከ ጋሪ ዳቀብዴ መቃሺ ስሪት ዋምሲስቴ የተናያዳ ይቻዳ ዋቀዮሺ ገርጋራ ዱማሞ ዋን እንደዩ ሞወቴ ዋን እንዳኑ አንገመኑ አንገመዱ አታቱን ጀዳ እና አማስ ዋቀዮሺ ያገርጋሩ ኢሞወቲ ኑቲስ ቡኬዳ አበኔ ዋቀዮኒሺ ከደና አማስ ዋቀዮሺ ያገርጋሩ ብየሺ ቤክሲሳርቲ ብየ ኦሮሚያ ብየ ደቡ ዲመዲሲ አፍሪካ ኢትዮጵያ ቦሩ ቤክሲሱ ደንዴሰ የተነያ ደሙጫን ኩኒ ዋቀዮሺ ያገርጋሩ ገረፉንዱራቲ ሺያጨሲሱ ሞቴሞ አንልልታዳን ገረመነሺ ገልቱ ዋቀዮሺ ያጎዱ በከነኒ ወላለሞ ዋቀዮታ ጉቱፊ አሜን። ድንቅ ሀገር ኢትዮጵያ ያው አብዛኛውን ፕሮግራሙን እየተላለፈ ወይም ደግሞ እያስተላለፈ እንደሚገኝ ይታወቃል። በተለይ ጓደኛዬ ናቲ ይህን ፕሮግራም በመሳተፉና እዚህ ደረጃ በመድረሱ በጣም ደስ እያለኝ ይህን ፕሮግራም እዚህ ጅማ ላይ ወይም ደግሞ እዚህ ጓደኛው ቤተሰቡ አካባቢ ላይ መተን በማክበራችን በጣም ደስ ብሎኛል። በይበልጥ ደግሞ ለቀጣይ እንዲሁ አንደኛ ወጥቶ እንዲሁ ደግሞ ሊያስደስተን ወይም ሙሉ እምነቴ ነው ሀገራችንን ኢትዮጵያን ሰላም ያርግልን። ፕሮግራሙ በጣም ደስ ብሎኛል። በዚህ ይቀጥል። አመሰግናለሁ። ቅድስት በጣም ወድሻለሁ። አንቺ እውነት የተቀደስሽ ልጅ ነሽ። ዋናው የሰው ልጅ እናትና አባቱን ማክበር ነው። ቅድስት ደግሞ በጣም እናትና አባቷን ታከብራለች። እንደዚህ እንደምትታይ አይደለም። ለ2 ዓመት አንድ ቤት ማለት ኖረናል። በደንብ አውቃታለሁ። ታዛዥ ናት። አንድ ቀን ለእናቷ ቀና ብላ መልስ አይታጣቅም። እኔ መርቃታለሁ ሁሌም እና እግዚአብሔር አሁንም ከዚህ በላይ ከፍ ያርግሽ። እንደገና ደግሞ ለዋንጫ እንድትበቂ ኢትዮጵያ ላይ ብቻ ሳይሆን በዓለም ሁሉ እንድትታይ እንደ ስምሽ ተቀድሰሽ ደምቀሽ እንድትታይ መልካም ምኞቴ ነው። ተባረኪ። ያው እንግዲህ ድንቅ ሀገር በየተለያዩ ቦታዎችን ሀገራችንን ባህላችንና ወጋችንን እያስተዋወቀ ያለ ተቋም ነው። ይሄ ተቋም ደግሞ በጣም ወደፊት የሚሰፋ ሁሉም ሀገር፣ ሁሉም ከተማዎች፣ ሁሉም ዞኖች፣ ሁሉም ወረዳዎች ላይ ገብቶ የማስተዋወቁን ስራ የሚሰራ ተቋም ነው። በዚህው እንዲቀጥል እላለሁኝ። ያው ለቀጣይም በዚህ ውድድር ከዚህ በፊት እንግዲህ ወደ ፍጻሜ ደርሳለች። እንደገና ደግሞ የመጨረሻውን ምዕራፍ ማጠናቀቂያ ጊዜያቸው በፊት ለፊታችን ስለሆነ ይህንን ደግሞ በአንደኝነት ደረጃ እስካሁን ከታች ጀምሮ ሲመጡ እስካሁን በአንደኝነት ደረጃ ነው የመጡት። አሁንም ቢሆን በቀጣይነት በአንደኝነት እንደሚያጠናቀቁ ባለ ሙሉ እምነት አለኝ። ለሁላቸውም መልካም እንመኛለሁ። እናንተም ጅማ ከተማ ላይ እንግዲህ የተዋበች የሰላም ሀገር የሆነች ጅማ ከተማ ላይ መጣችሁ ይህንን በማድረጋችሁ ከልብ እናመሰግናለን። ሁላችሁንም በሰላም ጅማ እንደገባችሁ በሰላም ደግሞ መጣችሁበት ቦታ በሰላም እንድትመለሱ ምኞታችን ነው። እናመሰግናለን። እሺ ቅድስት፣ የምርቃት ፕሮግራሙ እንዴት ነበር? እንዴት ተሰማሽ? የምርቃቱ ፕሮግራም በጣም አሪፍ ነበረ። ያው እንግዲህ ትልቅ ተስፋ ጥለውብናል። እኛም እንግዲህ እንደማናሳፍራቸው እርግጠኛ ነን።
አሁን ወዴት ነው የምናልፈው? ቀጣይ ፕሮግራማችን የሚሆነው ዳቦ መቁረስ ነው። አባቶቻችን ዳቦ ይቆርሱልናል። ቅድስት እንዴት ነው ታዲያ? ተመችቶሻል? ምርቃቱ ምናምን እንዴት ነው ፕሮግራሙ? ደስ ብሎሻል? በጣም ደስ ብሎኛል። ያው ደስ ይላል ድባቡ። እናሸንፋለን ደግሞ እንዴ! እሱማ መቼም አይረሳም፣ ግድ ነው። አሸንፈን አንደኛ ወተን ነው የምንመለሰው። እንግዲህ ቀጣይ ፕሮግራማችን የሚሆነው ከሷም ከኔም ቤተሰብ የተወጣጡ ቤተሰቦቻችን የተሰማቸውን ስሜት የሚገልጹልን ይሆናል። ወደ ቀጣዩ ፕሮግራማችን እንሂድ። ስሜ ሀብታሙ በየነ እባላለሁ። የጓደኛዬ የማፊ ጓደኛ ነኝ። ድንቅ ሀገር ኢትዮጵያ በዚህ በጅማ ከተማ ወይም ገና ከመጀመሪያ ጀምሮ ሲወዳደር ጓደኛዬ በዚህ በበሻሻ ቀደም እንደተገለጸው በበሻሻ ነው የተጀመረውና እኛም እያየን ፕሮግራሙን እየወደድነውና እስካሁን ድረስ እየተከታተልነው የመጣነው ጉዳይ ነው። ጓደኛችንም እንደዚሁ አጋጣሚ በሚወዳደርባቸው አካባቢዎች ሁሉ በሚሄድባቸው ቦታዎች ሁሉ እስካሁን በጥሩ ውጤት እየመጣና ጥሩ የሆነ ወይም ደግሞ አገሮችን ወይም ደግሞ ትውፊቶችን ኢትዮጵያ ብዙ እምቅ ሀብቶች አሏት። አብዛኛውን በየዞኑ አሁን ድንቅ ሀገር ኢትዮጵያ በአብዛኛው ስንከታተል እኛ ማናቃቸውን ባህልና ትውፊቶች እንዲሁም ደግሞ ባህሎችን ጭምር የሚያስተዋውቅና ጥሩ የሆኑ ፕሮግራሞችን እኛ እያስጨበጠን ስለሆነ በጣም እየወደድነው ነው የመጣነው። በዚህ ውስጥም ጓደኛችን በመሳተፉ በጣም ደስተኞች ነን። እኛም እያበረታታነውና ከጎኑ ሆነን እየተከተልና ፕሮግራሙንም ላይክ እያደረግን ነው የምንገኘው። ስለዚህ እናንተም እዚህ መታችሁ በጅማ ከተማ እነዚህ ወጣቶች እዚህ ደረጃ ደርሰው ለፍጻሜ ደርሰው በማየታችን እኛም በጣም ደስተኞች ነን። ይበልጥ ደግሞ እንዲሁ ባላቸው አቅም እንዲሁ በሄዱበት አቅም አሁን የመጨረሻው ፋይናል ላይ ደርሰዋልና አንደኛ እንደሚወጡ ምንም ጥርጥር የለንም። እሺ፣ ስሜ አስማማዊ ዘንገው እባላለሁኝ። የቅድስት አባት ነኝ። ያው ድንቅ ሀገር በአሁኑ ሰዓት እየተወዳደረ ትገኛለች። በመጀመሪያ ጊዜ ያው ድንቅ ሀገር ስትመዘገብ እንደ ወላጅ ትንሽ ከሴት አንጻር ትንሽ እንትን ብለን ነበረ፣ ግን በኋላ በመመካከር በመወያየት ድንቅ ሀገሩን ውድድሩ እንድትቀጥል አድርገናል። በመጀመሪያም ጊዜ ስትወዳደር ከአጋሮ ወጣ ብላ በምትገኝ በሻሻ በምትባል ከተማ ደግሞ ልዩ የሚያደርገው የጠቅላይ ሚኒስትር ዶክተር አብይ አህመድ የተወለደበት ቤተሰቦቹ ያሉበት የተማረበት ቦታ ላይ ነበረ ውድድሩ የተደረገው። በዛን ጊዜም በውድድሩ ካቻ እንትኖች ተወዳዳሪዎች ጋር ተወዳድራ በአንደኝነት ደረጃ አጠናቃ ተመልሳለች። በቀጣይነትም ወደ አዲስ አበባ እና እንዲሁም ወደ ደቡብ ክልል በመሄድ እስካሁን በተወዳደረቻቸው ውድድሮች ከአቻ ውድድሮች ጋር ተወዳድረው በአንደኝነት አጠናቃ በአሁኑ ሰዓት ለፍጻሜ ውድድር ደርሰዋል። ይህን ውድድር ደግሞ ያው በአሸናፊነት በቀጣይ እንደሚያሸንፉ እርግጠኛ ነኝ። እኛም ያው ከጎናቸው ሆነን እየደገፍናቸው ነው። በቀጣይነት ለአንደኝነት ለመውጣት ከፍተኛ ጥንካሬ ማድረግ አለባቸው። ይህንንም ያው እኛም ከጎናቸው እንሆናለን። በሞራልም በሁሉም ነገር እንደግፋቸዋለን። አንደኝነትን ተጎናጽፈው አንደኛው ወጥተው ጅማ ከተማን እንዲያስጠሩ እንፈልጋለን። እንደሚያደርጉትም አንጠራጠርም፣ እርግጠኞች ነን። አሸንፈው እስካሁንም በአንደኝነት ይሄዱ ስለሆነ አሁንም አንደኝነቱን ማንም የሚቀማቸው የለም። አሸንፈው ወደ አገራቸው ይመለሳሉ ብለን እንጠብቃለን። ተወዳዳሪዎችንም ጤንነታቸውን እንዲጠበቅልን በሰላም ደርሰው በሰላም ተወዳድረው እንዲመለሱ ምኞታችን ነው። አመሰግናለሁ። Galaanni gibee guutus daaktuu bidiruu nama ceesisa.
garaan jaalatee rafu laftus jilbibii nama deemsisa galaanni gibee guutus laftuuf bidiroon nama ceesisa garaan jaalatee rafu laftus jilbibii nama deemsisa. ውድ ተመልካቾቻችን ድንቅ ሀገር በድንቅ ሁኔታ እንደቀጠለ ነው። በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቲቪ የመዝናኛ ቻናል ዘወትር ቅዳሜ ምሽት ምንደርስላችሁ ድንቅ ሀገሮች ነን። ውድ ተመልካቾች እንዴት አያችሁት? የጅማዎችስ ተመቻችሁ? እንግዲህ ውድ ተመልካቾቻችን ለሶስቱም ጅማም መልካም እድል፣ ጉራጌዎችም መልካም እድል፣ በደሌዎችም መልካም እድል፣ ኬናኮች ተኩማዎችና የቃቂ ወርዶቶች ሶስቱም ስማቸውን ይዘው እንግዲህ በመዲናችን አዲስ አበባ ውድ ተመልካቾቻችን የሚቀጥለው ሳምንት አቀባበል አድርገንላቸው የምናወዳደራቸው ይሆናል። መልካም እድል፣ መልካም ቆይታ። ድንቅ ሀገሮች ነን። በጣም እንግዲህ አዝናኝ የሆነ ከቤታቸው ሲወጡ ምን እንደሚመስል ምርቃቱ፣ አብሮነቱ፣ አንድነቱ፣ ቤተሰብነቱ የነበረው ነገር በጣም ያምራል። አብረን ተከታትለናል። ሄደን ሳይሆን እኔ እንግዲህ እዚሁ ያው እኛ ካሜራማኖች ሄደው አድርሰውላቸዋል። እኔም ከእናንተ ጋር አዲስ አበባን ዞር ዞር እያልኩ ነው። አሁን በ4 ኪሎ እገኛለሁ። 4 ኪሎ ላይ እንግዲህ ምን ይመስላል የሚለውን ነገርም አይተናል። ቆንጆ ጊዜ አሳልፈናል። የሚቀጥለው ሳምንት ደግሞ ኮሪደር ልማቶቻችን ላይ ሳይቀር የተለያዩ ቦታዎች ላይ ጊዜ እናሳልፋለን። ድንቅ ሀገሮች ነን። በድንቅ ሁኔታ እወዳችኋለሁ። መልካም ጊዜ፣ መልካም ቆይታ። የሚቀጥለው ሳምንት እነሱን እስከምናገኝ ድረስ 800 ላይ ትገቡና 800 ጽፋችሁ ዲኤች ብላችሁ ከዛን የምትፈልጉትን ሐሳብ መጻፍ ትችላላችሁ። ሐሳብ አስተያየታችሁን ጻፉልን። በቀጣይ መወዳደር የምትፈልጉ ከሶስቱ ውስጥ መገመት ይቻላል። በዚሁ አጋጣሚ 800 ላይ ዲኤች ብላችሁ ከሶስቱ ማን ያሻልፋል መገመት ትችላላችሁ። ይህን ሳምንት እንግዲህ ፕሮግራሙን ስመራ የቆየውኝ እኔም ናፖሊዮን ታዬ ከመላው ክሩ ጋር ነው። ለነበረን ቆይታ አመሰግናለሁ። የሚቀጥለው ሳምንት እስክንገናኝ ድረስ ቸር ሰንብቱልኝ። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። አመሰግናለሁ። መልካም ጊዜ፣ መልካም ቆይታ።